በመስቀል ላይ ስራችንን ስለሰራ ኢየሱስ እናመሰግንሃለን። ልጆች ስላደረግከን በመስቀል ላይ ለኔ የሰራኸው ስራ ቀንም ሆነ ሌሊት ሁልጊዜ ቢያወራ ቃላት አይበቃኝም አረፍተ ነገሮች እንጂ ኢየሱስ ስራ ያልክ እንደኔ ምስጋናና አምልኮ ለአምላኬ ሳላስቀር በምስጋና ፊቱ ከመቅረብ በስተቀር ሌላ ምን ምርጫ አለኝ ለሱ የምሰጠው? ገና ጨማምሬ ምስጋናን ሰዋለሁ። መቼ ያልቃል ቢወራ ቢወራ ተናግሬ መቼም አላበቃ እሱም ነው የመዳኔ ነገር ከሞቴ መትረፌ አያልቅም ቢነገር ከሞቴ መትረፌ አያልቅም ቢነገር ከሞቴ መትረፌ አያልቅም ቢነገር ከሞቴ መትረፌ አያልቅም ቢነገር ይሄ ነው እግዚአብሔር ለኔ የደረሰ ከጠበቅኩት በላይ ድንቅን ያደረገ ስለዚህ በፊቱ ምስጋና ሰዋለሁ። ተመስገን 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 እላለሁ። ይሄ ነው እግዚአብሔር ይሄ ነው እግዚአብሔር ለኔ የደረሰ ከጠበቅኩት በላይ ድንቅን ያደረገ ስለዚህ በፊቱ ምስጋናን ሰዋለሁ። ተመስገን 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 ምስጋና
ከጠበቅኩት በላይ ድንቅን ያደረግ ስለዚህ በፊቱ ምስጋናን ሰዋለሁ። ተመስገን 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 እላለሁ። ምን እላለሁ? ምስጋና ምን እላለሁ? ምን እላለሁ? ምስጋና በዛለሁ። ምን እላለሁ? ምስጋና ለእርሱ እሰጣለሁ። ምን እላለሁ? ምን እላለሁ? እናመሰግንሃለን ፀሐይ ብትወጣ በስተምስራቅ በኩል ሲመሽባት ደግሞ በስተምዕራብ ብትሆን ማንም አይገረምም። በእነዚህ ወግና ስርዓቷ ነው ከጥንት አንድ ቀን በደቡብ ስትወጣ በድንገት ሲመሽባት ደግሞ ሰሜን ብትመጣ ያኔ እንግዳ ነገር ለሁሉም ይሆናል። ለእኔ ግን አምላኬ ከዚህ በላይ አድርጓል። ይኩን ተባለ ሆኖ ተጠበቀ ተሰራ ዓለም ያልታወቀ እሱ ሚኖር የመዳኔ ነገር ከሞት የመትረፌ አያልቅም ቢነገር ከሞት የመትረፌ አያልቅም ቢነገር ከሞት የመትረፌ አያልቅም ቢነገር ከሞት የመትረፌ አያልቅም ቢነገር ይሄ ነው ለኔ የደረሰ ከጠበቅኩት በላይ ድንቅን ያደረገ ስለዚህ በፊቱ ምስጋናን ሰዋለሁ። ተመስገን 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 እላለሁ። ይሄ ነው እግዚአብሔር ይሄ ነው እግዚአብሔር ለእኔ የደረሰ ከጠበቅኩት በላይ ድንቅን ያደረገ ስለዚህ በፊቱ ምስጋናን ሰዋለሁ። ተመስገን 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 እላለሁ። ተመስገን ተመስገን ተአምር ሆኖልናል። ለእኛ በምድር ያልታወቀ ተአምር ዘላለማዊ ሕይወት
ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጅ ከእናቴም ከአባቴም ይልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጅ ከእናቴም ከአባቴም ይልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጅ ፍቅሩን ሳስብ ይለምቀኛል ለኔ ያሳየው ምሕረቱ ባወራው ችሎኛል ሆይ በቤቱ ትዕግስቱ እጅግ ሰፊ ነው አይሰለችም ይሸከማል መልካም በጎች እረኛ እንደርሱ ከየት ይገኛል ሲል በለው እኔ መኖር አልችልም ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ ትልቅ ስፍራ እኔ ማደር አልችልም ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ እኔ መኖር አልችልም ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ እኔ ማደር አልችልም ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ ያለምንም ነገር መኖር እንችላለን ከቶም አይገናኝ ኖሬ አይቼዋለሁ ግን ያላንተ ጌታ እንዴት እኖራለሁ ግን ያላንተ ኢየሱስ እንዴት እኖራለሁ ግን ያላንተ ጌታ እንዴት እኖራለሁ ግን ያላንተ ኢየሱስ እንዴት እኖራለሁ እስከ ልባችን እንዲበለው እኔ መኖር አልችልም ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ እኔ መኖር አልችልም ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ ትልቅ ስፍራ እኔ መኖር አልችልም ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ ትልቅ ስፍራ እግዚአብሔር የተመሰገነ ይሁን። ቅድም አብረውኝ ለሚዘምሩት ወንድሞቼና እህቶቼ አንድ ቃል ስነግራቸው ነበር። አንደኛ ጴጥሮስ ምዕራፍ 1 ላይ የጴጥሮስ መልእክት እንደምታውቁት የተጻፈው ለመጻተኞች ነው፣ ለስደተኞች፣ በስደት ላይ ላሉ
ሰዎች ነው የተጻፈው። ምን አይነት መከራ ያለፈባቸው እንደሆነ መገመት ትችላላችሁ። ለእንደዛ አይነት ሰዎች መልእክቱን ሲጀምር ምን ይላል? ኢየሱስ ክርስቶስ ከሙታን በመነሳቱ ሕያውና እድፈት ለሌለበት ለማይጠፋም ርስት ወለደን ይላቸዋል። መከራ ውስጥ ላለ ሰው የሚጠበቀው መልእክት መጀመሪያ ምንድነው? አይዞህ ትወጣለህ፣ እንደዚህ ነው ቢባለው አይደል? እሱ ግን የትንሣኤውን ኃይል በመንገድ ላይ ጀመረው። ምን ልል ፈልጌ ነው? ዛሬም በተለያየ ሁኔታ ውስጥ ብናልፍ ቀጥታ ከሁኔታው ጋር የተገናኘ መልእክት እንኳን ባይመጣ ይሄ ትንሣኤ ግን ጉልበት አለው፣ መንጥቆ የማውጣት ጉልበት አለው። ጴጥሮስ እሱን ተረድቶ ይመስለኛል እሱን የነገራቸው። ስለዚህ ትንሣኤ አለ ስንል ስንዘምር፣ ይህንን በዓል ስናከብር፣ የክርስቶስን መነሳት ስናውጅ በነገሮቻችን ላይም እግዚአብሔር ትንሣኤ እንደሚያደርግ እናምነዋለን። ክብር ለስሙ ይሁን። ሃሌሉያ።
በሰማይ በምድር ምስጋና እሱ አምላካችን ነውና ጨለማው ለገፈፈው ክብር ምስጋና ይድረስ የምንጠብቀው ተስፋችን ይክበርልን አምላካችን ይበቃል አትበሉኝ ልጨምር ግድ የለም እሱን ለማመስገን እኔ ዝም አልልም ፍቅሩ ውስጤ ገብቶ እየጎተጎተኝ ያለኝን ብሰጠው ምን አለ ይበቃል ይበቃል አትበሉኝ ለብዛለት ግድ የለም እሱን ለማመስገን እኔ ዝም አልልም ፍቅሩ ውስጤ ገብቶ እየጎተጎተኝ ያለኝን ብሰጠው ስወድቅ ላነሳኝ ለሚደግፈኝ ስለ ደጉ ጌታ የምለው አለኝ ተመስገን ተመስገን ይበራል ሕይወቴ በየዋሁ ጌታ በጎብኝቷል ቤቴ ልዘምር ተውኝ ላመስግን ተውኝ ውለታ አለብኝ ልዘምር ተውኝ ላመስግን ተውኝ ውለታ አለብኝ 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 ውለታ ይበቃል ይበቃል አትበሉኝ ልጨምር ግድ የለም እሱን ከማመስገን እኔ ዝም አልልም ፍቅሩ ውስጤ ገብቶ እየጎተጎተኝ ያለኝን ብሰጠው ምን አለ ስወድቅ ላነሳኝ ለሚደግፈኝ ስለ ደጉ ጌታ የምለው አለኝ ተመስገን ተመስገን ይበላል ሕይወቴ በየዋሁ ጌታ ተጎብኝቷል ቤቴ ተውኝ ላመስግን ተውኝ ውለታ አለብኝ ልዘምር ተውኝ ላመስግን ተውኝ ውለታ አለብኝ 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 እምቢ አልሰግድም ለእሱ ዛቻ አልንበረከክም የሚገዛኝ አንድ ብቻ ቁልፍ አለው የሁሉ መክፈቻ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ለመጨረሻ እምቢ አልሰግድም ለእሱ ዛቻ አልንበረከክም የሚገዛኝ አንድ ብቻ ቁልፍ አለው የሁሉ መክፈቻ ኢየሱስ ጌታ 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 እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ሁላችሁንም በሰላም አደረሳችሁ። ቀጥሎ ምን ዘምርላችሁን መዝሙር የበለጠ የሚያብራራ የእግዚአብሔር ቃል
ሶስት ክፍሎችን እናነባለን። ከእኔና ፍሬንን የምናነብላችሁ መጀመሪያ እሷ ትጀምርልናለች። በጌታ በኢየሱስ ስም ቃሉን አነባለሁ። ቆላስይስ 2:13 እናንተም በበደላችሁና ስጋችሁን ባለመታዘዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወት ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተፈጸመውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወግዶታል። አሜን። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 6 ደግሞ በጌታ በኢየሱስ ስም አነባዋለሁ። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። አንደኛ ጴጥሮስ 2:24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። አሜን አሜን። ስጋን ለባሽ ሞት በጽናት ታገሰ፣ አምላክ ሆኖ ሳለ በክብሩ ወረደ። እንደ ኃጢአተኛ በዓለም ተቆጠረ፣ የፍቅሩንም ጥግ ኢየሱስ አሳየ። የስጋን ለባሽ ሞት በጽናት ታገሰ፣ አምላክ ሆኖ ሳለ በክብሩ ወረደ። እንደ ኃጢአተኛ በዓለም ተቆጠረ፣ የፍቅሩንም ጥግ ኢየሱስ አሳየ።
ለኔ ነው ምራቅ የተፉት የሾህ አክሊል ደፍተው ሲዘባበቱበት ራሱን በመመታት መተው ሲያፌዙበት ወዲህና ወዲያ ጥፊ ታክሎበት ይህ ሁሉ ለኔ ነው ምራቅ የተፉበት የሾህ አክሊል ደፍተው ሲዘባበቱበት ራሱን በመመታት መተው ሲያፌዙበት ወዲህና ወዲያ ጥፊ ታክሎበት ይህ ሁሉ ለኔ ነው ምራቅ የተፉበት የሾህ አክሊል ደፍተው ሲዘባበቱበት ራሱን በመመታት መተው ሲያፌዙበት ወዲህና ወዲያ ጥፊ ታክሎበት ይህ ሁሉ ለኔ ነው ምራቅ የተፉት ጉዞ መስቀል ተሸክሞ ጉዞ ጉዞ ወደ ቀራንዮ ጉዞ ጉዞ ቀንበር ተሸክሞ ጉዞ ጉዞ ሞቴን ነው የሞተው ወዶ ጉዞ መስቀል ተሸክሞ ጉዞ ወደ ቀራንዮ ጉዞ ጉዞ ቀንበር ተሸክሞ ጉዞ ጉዞ ሞቴን ነው የሞተው ወዶ መስቀል ላይ ጥለው እጆቹን በችንካር ተጠማሁኝ እስኪል በዚያ በጎልጎታ ሁሉም በጦር ወግተው ያን ሁሉ መከራ እኔን ለማዳን ነው ስቃዩ የበዛ እኔን ለማዳን ነው
ነው ሚስጥሩ አምላክ ለኛ ብሎ ቢያፈስስ ደሙን ለምን ከለከለች ፀሐይ ብርሃኗን የከበረው ሥጋ የከበረው ደም በመስቀል ላይ ዋለ በኢየሩሳሌም አምላክ ለኛ ብሎ ቢያፈስሰው ደሙን ለምን ከለከለች ፀሐይ ብርሃኗን የከበረው ሥጋ የከበረው ደም በመስቀል ላይ ዋለ በኢየሩሳሌም አምላክ ለኛ ብሎ ቢያፈስሰው ደሙን ለምን ከለከለች ፀሐይ ብርሃኗን የከበረው ሥጋ የከበረው ደም በመስቀል ላይ ዋለ እዩት ኢየሱስን መስቀሉ ማማሩ ለተመራመረ ብዙ ነው ሚስጥሩ እዩት ኢየሱስን መስቀሉ ማማሩ ለተመራመረ ብዙ ነው ሚስጥሩ ጉዞ መስቀል ተሸክሞ ጉዞ ወደ ቀራንዮ ጉዞ ቀንበር ተሸክሞ ጉዞ